ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤል ዕንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን ወደሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለህላዌከ ዘምስዋዕ መቅደሰ ከመታርግ ህየ ጸሎተ ቅዱሳን ጢሰ ኀፍረተ መስቀል ወልድ አመት አገሰ ኢትራይ በድንጋጼ እንዘ ታንቃዱ ነፍሰ ሚካኤል አድነንከ ዋታትከ ርእሰ። በዚህች ዕለት ሃይማኖቱ የቀና የንጉሥ በዕደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። በእንተ እለ የወርሱ ሕይወት ፍጡራን አኮኑ ለሊከ ፍጡር ሚካኤል መልአኩ ለእግዚአብሔር በዘተዓርፍ ነፍሱ ለእስክንድር እንት ሎቱ በሰማይ መንበረ ተድላ ወክብር ከመማሃደርከ አነጸ በምድር። በዚህች ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት በእስክንድርያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት፣ ትምህርትና ጥበብንም ሁሉ አስተማሩት። እሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህም የኃላፊውን ዓለም ጣዕም ንቆ ተወ። ከሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድልን የተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሊኮስ የሚባል መነኮስ ነበር። እሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻው ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማይ የተፈታ ይሆናል። በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የሰጠኝ ጴጥሮስ ነኝ። ሁለተኛም እኔ በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበር ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችም ምዕመናን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጻሕፍትን ብሉያትና አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አላፋትንም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና።
በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህ። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእሱም ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝህንም አድርግ። የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእሱ ጋራም ካህናቱ ሁሉ አሉ። ይህም የቅዱስ ዮሐንስን ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳት ባረፈ ጊዜ ንጉሥ አርቃዴዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነት ባላቸው ትምህርቶቹና ተግሳጾቹ ሕዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገሥጻቸዋል። ማንንም አይፈራም፣ ፊት አይቶ አያዳላም። የንጉሥ አርቃዴዎስ ሚስት አውዶክያስም ገንዘብ ወዳጅ ስለሆነች አንዲት ድሃ መበለት ቦታዋን በግፍ በወሰደች ጊዜ ያችን መበለት ወደ ቅዱስ ዮሐንስ መታ ንግሥት አውዶኮስያ ቦታዋን እንደነጠቀቻት ነገረችው። እሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶኮስያን ለመናት። እሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትን ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኘቻቸው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸውም። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖትም አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሱ ዮናክኒዲዮስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዴዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህም ክፉ ሥራ ተጠበቅ፣ ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካላስመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንን ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳት ዮናክዲዮስም በሰሙ ጊዜ መላእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስክትመልሰው ድረስ ሥጋውና ደሙን እንዳትቀበል አውዶክዮስን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሞቶ አገኙት። ሥጋውን ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስን በተሰደደበት አገር እንዳረፈና ሥጋውን ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክዲዮስም መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውና ደሙ እንዳትቀበል ልኮ አውዶክያስን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድናት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ አፈወርቅ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እሱም ይቅር አላት፣ ከደዌም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱ እንዲህ ተባለ። በአንዲት ዕለት ከንጉሥ አርቃዴዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ
የእሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ፣ የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ኅብረ መልኳ ተወስናለት መልኳን ተረዳ ማለት ነው። በዚያን ጊዜ ንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክ የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስም መልካም ተናገርክ የሚል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰግኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንታብደረ ስደተ እሚሳተፍ በግፍ መፍቀሪተ ነዋይ ንግሥተ እምናፉ ዘወፃ ሰሚዖ ግዝተ እንበለ ይርግ ላዕለ ወንበለ ይርግ ታሕተ መልአከ ሰማይ ቆመ 10 ዓመተ ሰላም እብል ሱታፌ ዮሐንስ በሕማሙ ሲሲኮስ ስሙ ክብረ ዮሐንስ አፈወርቅ እንተነጸረ በሕልሙ መርሃው ተንዘ ሜጦ ጴጥሮስ ቀዲሙ ወንዘ ይሁቦ ወንጌለ ዳግሙ። በዚህች ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቁስጥንጥንያ ልጅ በሚያንሰው ቁስጥንጥንያም ዘመነ መንግሥት ነው። መገለጡም የሆነው ከቀኑ 6 ሰዓት ነው። የመስቀሉም ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሥ ቁስጥንጥኖስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባትህ በጻድቁ ቁስጥንጥኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮ ላይ የብርሃን መስቀል የፀሐይም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚህች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከክፋትና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምን አትሳተፋቸው። ከዚህም በኋላ አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔር በመስቀሉ ላዳነን በከበረ ደሙም ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ሰላም ሰላም በቃለ አሚን እብ ለዛስተረአየ ዮም ለአለ ጎልጎታ መስቀል እንዘ ይሰምያ በነፍሱ ስለታድህኖ ወሳል ቄርሎስ ኤጲስቆጶስ ዘኢየሩሳሌም ደወል በውስተ ግጻዌ ጸሐፋ ለዛቲ በዓል። በዚህች ዕለት ሰማዕት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የመላልኤል ልጅ የያሬድ የዕረፍቱ መታሰቢያ ነው። ያሬድም 160 ዓመት ኖሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ። ወንዶችና ሴቶች ልጆችን ወለደ። መላው ዘመኑም 960 ዓመት ሆነ። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ
ያን ጊዜም ተአምር ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም አልኢለ ቃለ በፍልሰተ አጽሙ ዘገብረ ተክለ ሃይማኖት ኃይለ አሂዛ በእዲሃ ህብስተ ተስካሩ ብሱለ ሶበ ገሰሰት ብእሲት አይና ጽሉለ እምነ ብርሃኑ አድማአት ብርሃነ ጽዱለ። በዚህች ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለከ አብርሃም ካሉ ለጻድቅ አብርሃም ዘተባረክነ በዘሩ እማፋይላፍ ደቂቅ እማሐቄ ጸጋከ በጽሑ በዝነ መንፈስ ወበዜና ጽድቅከ ሰሙ ሰማይ ተፈስሐ ወዓለም በምሉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 13 በዚህች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ዛቅረብኩ መሐሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘጻፎ እንዘይደርስ ለዛንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ እቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ